ማርያም ነበረ። ትጸንሳለች ትወልዳለች ተብሎ የተነገረላት ድንግል ማርያም ነበረች። አሁን ዛሬ የምንማረው ይህች ድንግል ለምንድነው በዚህ ደረጃ ክብር የምንሰጣት? ጥያቄ የሚፈጠርባቸው ጎረቤቶችም አሉን። ውስጥም ሆነን ደግሞ ግራ የሚገባው ሰው አለ። ትንሽ አልበዛም ወይ ብሎ የሚያስብ ሰው እንደው ለድንግል ማርያም የሚሰጠው ቦታ ትንሽ አልበዛም ወይ እንደው እግዚአብሔር ቅር እንዳይለው ብሎ የሚከፋው ሰው ሁሉ አለ፣ የሚጨንቀው ሰው አለ። ክርስቶስ ፀሐይ ነው፣ ድንግል ማርያም እንደ ጨረቃ ነች። ቅዱሳን እንደ ከዋክብት ናቸው። የከዋክብት ብዛት የፀሐይን ብርሃን ሊውጠው ይችላል? አይችልም። ስለዚህ ቅዱሳን ሲበዙ እግዚአብሔር ይዋጣል ብሎ የሚያስብ ሰው የእግዚአብሔርን ክብሩን ካለመረዳት። የየሰው ጸጋ ምን ያለ ነው? የድንግል ማርያም ጸጋዋ ምንድን ነው? ድንግል ማርያምን ምን ብለን እንጥራት ይላል ቅዱስ ኤፍሬም። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባ አየናት። እናት እንዳንላት ደግሞ ድንግል ሆና አየናት። እናትህን ማን ብለን እንጥራት? እናትህን መጥራት እንዲህ ከከበደ ጌታ ሆይ አንተን በምን አንደበት እንጠራሃለን? አንዳንድ ሰው እንደውም ዝም ብሎ ራሱን የሚያጣጥል ሰው አለ። እኔ እኮ አረባም፣ እኔ ከንቱ ነኝ፣ እኔ የረከስኩ ነኝ ምናምን ይላል። አሁን እኔ የረከስኩ ነኝ ያለውን ሰውዬ አንተ ርኩስ ብትሉት እኮ ይደባደባል። ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። ሐሳቧ ድረስ ተጽፏል መጽሐፍ ቅዱስ። የገብርኤል በዓል ስናከብር ኢየሱስን አታውቁትም የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤልን ላከው። ኢየሱስ ትያለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ላይ ለዘላለሙ ምን ይላል? ለመንግስቱ ፍጻሜ ነው። የዘላለም ንጉሥ ትወልጃለሽ። የድንግል ማርያም ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ይችላል አይችልም? እግዚአብሔር አምላክ የተጸነሰው መቼ ነው? ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት ጸንሳለች አልጸነሰች? ሲኦል ውስጥ ያሉ ነፍሳት ሳይቀሩ ይሁንልኝ የሚል ቃሏን ይጠብቁ ነበር። እንደውም ቢታያቸው ገብርኤል ቆሞ ሲያበስራት ሲኦል ሆነው ቢያዩ ይላል አንዱ ባለቅኔ፣ ሲኦል ሆነው ቢያዩ እሺ በይ እያሉ ይጮሁ ነበር። ሁሉን ከማይዘነጋ እንዲምረን ልጅሽ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናተ ቤተ ክርስቲያን፣ ሊቃውንት፣ ወንድሞች ዲያቆናት፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምናመሻችሁ። አሜን። ምሕረት ቸርነቱን አብዝቶ እስከዚች ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን ስሙን እየጠራን እንድናመሰግነው ቃሉን እንድንሰማ ከእናታችን ከእመቤታችን ከቅድስት ድንግል ማርያም በዓለ ዕረፍቷ በረከት ረድኤት እንድንሳተፍ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን የትምህርት ጊዜ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ተጽፎ በሚገኝ ኃይለ ቃል የዛሬውን ክብረ በዓል የመጨረሻ ትምህርት እንማራለን። የትምህርታችን ርዕስ የሚሆነው እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚል ይሆናል። በዚህ ቃል ተነስተን እንማራለን። ከኔ ጋር በሉ፣ እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ። በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ የሚገኝ ኃይለ ቃል ነው። ቃሉን የተናገረችው ዛሬ በታላቅ ክብር ስናከብራት የዋልነው ስናመሰግናት የዋልነው እናታችን እመቤታችን ቅድስት ድንግል ማርያም ናት። በዚህ ቃል ተነስተን ስለ እመቤታችን ስለ ቅድስት ድንግል ማርያም እና
እግዚአብሔር በእርሷ ስላደረገው ታላቅ ነገር እንደዚሁም ስለ ዛሬው በዓል አያይዘን እንማራለን። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩና ጥበቡን ገልጦ እንዳስተማረ እኛንም እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስናነብ በሊቀ መላእክት በቅዱስ ገብርኤልና በእናታችን በቅድስት ድንግል ማርያም መካከል የተደረገ ቃለ ምልልስ እናገኛለን። የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ እመቤታችን መጥቶ ከእርሷ ጋር የተነጋገረው ንግግር ከዚህ በፊት የሰው ልጅን ሕይወት ያበላሸ ሌላ ንግግርን ለማስተካከል የተደረገ ነው። ይኸውም በኦሪት ዘፍጥረት ምዕራፍ 3 ላይ ከዋነኞቹ ከመላእክት አለቆች መካከል አንዱ የነበረ ሳጥናኤል የወደቀው መልአክ ሰይጣን በእባብ ሥጋ ተሰውሮ ከአንዲት ሴት ጋር ተነጋግሮ ያቺ ሴት የእባቡን ቃል በመስማቷ ምክንያት የሰው ልጅ ከገነት ምን አለ? ወጣ፣ ከክብሩ ተዋረደ፣ ጸጋ ክብሩን አጣ፣ ሞት ተፈረደበት። ይህ በሆነ በ5500 ዘመኑ እግዚአብሔር የተበላሸውን የሰው ልጅ ታሪክ ሊያስተካክል በረከሰው መልአክ በዲያብሎስና በሔዋን መካከል በሴቲቱ መካከል የተደረገውን ንግግር የሚለውጥ ሌላ ንግግር ሊያስደርግ ከዋነኞቹ አለቆች አንዱ ሊቀ መላእክት ቅዱስ ገብርኤልን ወደ አንዲት ድንግል ላከው። ይህ ቃለ ምልልስ የሰው ልጆችን ሁሉ ከገነት በወጣነው ፈንታ ወደ ገነት የመለሰ የእኛን ድህነት ያስጀመረ ነው። በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ። የድንግሊቱም ስም ማን ነበረ? ማርያም ነበረ ይላል። ሉቃስ አስቀድሞ ነቢዩ ኢሳይያስ የተናገረውን ትንቢት መፈጸሙን ነው እያስረዳን ያለው። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ነበረ። ድንግል አለ እንጂ ስሟን አልተናገረም። እነሆ ድንግል ምን ትላለች? ትጸንሳለች አለ። ቅዱስ ሉቃስ ከ5500 ዘመን ፍጻሜ በኋላ ይህንን ሲጽፍ ምን አለ? የድንግሊቱም ስም ማን ነበረ? ማርያም ነበረ። ትጸንሳለች ትወልዳለች ተብሎ የተነገረላት ድንግል ማርያም ነበረች። አሁን ዛሬ የምንማረው ይህች ድንግል ለምንድን ነው በዚህ ደረጃ ክብር የምንሰጣት? በተለይ ኦርቶዶክሳውያን የእመቤታችን የቅድስት ድንግል ማርያምን በዓሏን እናከብራለን፣ ስሟን እንጠራለን፣ በስሟ እንጠራለን፣ ክብር እናደርጋለን። ይህንን ስናደርግ ጥያቄ የሚፈጠርባቸው ጎረቤቶችም አሉን። ውስጥም ሆነን ደግሞ ግራ የሚገባው ሰው አለ። ትንሽ አልበዛም ወይ ብሎ የሚያስብ ሰዋል። እንደው ለድንግል ማርያም የሚሰጠው ቦታ ትንሽ አልበዛም ወይ እንደው እግዚአብሔር ቅር እንዳይለው ብሎ የሚከፋው ሰው ሁሉ አለ፣ የሚጨንቀው ሰዋል። እመቤታችን በጣም መዝሙር እንኳን ሲዘመር አንዳንድ ሰው እንዲህ ጉባኤ መሃል ቁጭ ብሎ 3 መዝሙር የድንግል ማርያም ተዘምሮ የጌታ አንድ ከተዘመረ እሷ 3 ለ1 እየመራች የሚመስለው ሰዋል፣ የምትበልጠው የሚመስለው ሰዋል። በዓል ሲከበር እመቤታችን የበለጠች የሚመስለው ሰዋል። እኔ አንድ ጥያቄ ልጠይቃችሁ። ፀሐይ ሁላችንም እናውቃለን። አሁን ስለመሸ ነው ፀሐይ ትወጣለች። ፀሐይ በወጣች ሰዓት ዓለም ላይ ያለነው ሰዎች ስንት ሻማ ብናበራ ነው የፀሐይዋን ብርሃን ልንውጠው የምንችል? እንችላለን? እዚህ ያለው ሰው በሙሉ ትልልቅ ፓውዛ በእጁ መብራት ቢያበራ የፀሐይን ብርሃን ሊውጠው ይችላል? ክርስቶስ እኮ ፀሐይ ነው። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች የተባለ የማይገባ የማይወጣ ፈረቃ የሌለበት ፀሐይ መድኃኒታችን ኢየሱስ ክርስቶስ። ክርስቶስ ፀሐይ ነው። ድንግል ማርያም እንደ ጨረቃ ነች። ቅዱሳን እንደ ከዋክብት ናቸው። የከዋክብት ብዛት የፀሐይን ብርሃን ሊውጠው ይችላል? አይችልም። ስለዚህ ቅዱሳን ሲበዙ እግዚአብሔር ይዋጣል ብሎ የሚያስብ ሰው የእግዚአብሔርን ክብሩን ካለመረዳት። ነገር ግን ድንግል ማርያምን በዚህ ደረጃ እንድናከብራት እንድንወዳት ያደረገን ምንድን ነው? በተለይ በነገረ ድህነት የሰው ልጅ ከሲኦል ወደ ገነት ከሞት ወደ ሕይወት በመጣበት በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ ውስጥ ድንግል ማርያም የነበራት ሚና ምንድን ነው?
ወይስ ምንም አልነበረችበትም? ይህንን አጥርተን ለማየት እንሞክራለን። የመጀመሪያው እመቤታችን በእኛ መዳን ያላት ድርሻ ምንድን ነው? ሁለተኛ ምዕመናን፣ አንዳንድ ሰው ደግሞ ድንግል ማርያምን ያከበረ መስሎት ምን ይላል? ድንግል ማርያም እኮ መከበር አለባት፣ ምክንያቱም ምንም ቢሆን እኮ የወለደችው አምላክን ነው ይላል። ምንም ቢሆን የወለደችው ማንን? አሁን ምንም ቢሆን የሚያስብል ነገር ምን መጣ? ሁለተኛው ምዕመናን፣ ልክ ነው፣ እመቤታችን አምላክን መውለዷ ክብር ነው፣ ጸጋ ነው። ነገር ግን አንድ ቃል ከኔ ጋር ትላላችሁ። እመቤታችን ቅድስት ድንግል ማርያም ቅድስት የሆነችው በሉ እስኪ፣ ቅድስት የሆነችው አምላክን ስለወለደች ሳይሆን አምላክን የወለደችው ምን ሆና ስለተገኘች ነው? ቅድስት ሆና ስለተገኘች። አምላክን መውለዷ ታይቶ አይደለም ቅድስና የተሰጣት። አምላክ ከሷ እንዲወለድ ያደረገው በዓለም ላይ ካሉ ብዙ ድንግልናቸውን ጠብቀው ከሚኖሩ ሴቶች ለይቶ እሷ ጋር እንዲመጣ ያደረገው ሌሎች ላይ ያላገኘው ንጽህና፣ ቅድስና ማን ላይ ተገኝቷል? እመቤታችን ላይ ተገኝቷል። እነዚህን ሁለት ነገሮች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። የመጀመሪያው ምዕመናን፣ ድንግል ማርያም በእኛ መዳን ያላትን ድርሻ ለማወቅ እኔ አንድ ጥያቄ ጠይቂያችሁ ልጀምር። እመቤታችን ቅድስት ድንግል ማርያም ጌታን ከመጽነሷ በፊት እንደምትጸንሰው ተነግሯታል ወይስ ጽንሱን አይታን ያወቀችው? አላችሁ አይደለ? ቀድሞ ተነግሯታል ወይስ ጽንሱን አይታን ያወቀችው? ማን የነገራት? ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላል? ድንግል ማርያም ሳይነገራት ጸንሳ ሆዷ ገፍቶ ብታይ ኖሮ ወይ ህመም ይመስላታል ወይ የሆነ ነገር ይመስላታል፣ ትረበሻለች። ሁለተኛ አይደለም ተጸንሶ ለመወለድ እግዚአብሔር ለማዳን እንኳን የሰውን ነፃ ፈቃድ አይነካም። ሊፈውስ እንኳን ሲፈልግ አስፈቅዶ ነው ልትድን ትወዳለህን ይላል። ስለዚህ ድንግል ማርያም ነፃ ፈቃዷ መጠበቅ ስላለበት በመጀመሪያ እግዚአብሔር ወደ ድንግል ማርያም መልእክተኛ ላከ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ። ከዋነኞቹ አለቆች አንዱ፣ ተራ መልአክ አይደለም ወደ ድንግል ማርያም የመጣው። ከሰባቱ ሊቃነ መላእክት አንዱ ቅዱስ ገብርኤል፣ ገናናው መልአክ፣ ያ የባቢሎንን እሳት ያልፈራው ኃያሉ መልአክ ቅዱስ ገብርኤል እየበረረ ወደ 15 ዓመቷ ብላቴና ወደ ድንግል ማርያም ተላከ። ከፊቷ ቆሞ ሰላምታ አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሽ? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ልብ አድርጉ። ገብርኤልን የላከው ማን ነው? ምዕመናን፣ ማን የላከው? ገብርኤል የሚናገረው ማን ተናገር ያለውን? እግዚአብሔር ተናገር ያለውን። ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ቃል ገብርኤል ይናገረው እንጂ ከእግዚአብሔር የተላከ መልእክት ነው። የራሱ የገብርኤል አይደለም። በል የተባለውን ነው ያለው። ጸጋን የተሞላሽ ሆይ ምን ይበልሽ? ልብ አድርጉ። ከባለስልጣን እኮ ነው ተልኮ የመጣው፣ ከበላይ ነው የመጣው። መጥቶ ቀጥታ ወደ ጉዳዩ አልገባም። ማርያም ሆይ ጌታን እንድትወልጂው ተወስኗል ልነግርሽ ነው ብሏት አልተሰወረም። በመጀመሪያ ወደ ጉዳዩ ራሱ አልገባም። አደግድጎ ቆሞ ገናናው መልአክ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት የክብር ሰላምታ አቀረበ። ጸጋን የተሞላሽ ሆይ ምን ይበልሽ አላት። ክብር ምስጋና ይድረሳት እመቤታችን። ጸጋን የተሞላሽ ሆይ ምን ይበልሽ? አሁን ለመድነውና ይገርማቸዋል። አሁን በየቀኑ መቼ ጸጋን የተመላሽ ሆይ ደስ ይበልሽ እንላለን አይደል? ለመድነው እንጂ ውስጡ በጣም ቀላል ትርጉም ያለው አይደለም። ምን ማለት ነው ጸጋን የተመላሽ ሆይ ማለት? ቅዱስ ጳውሎስ ስለ ጸጋ ሲናገር ምን ይላል? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። ለየሰው የሚሰጠው ጸጋ የተለያየ ነው። ለአንዱ የመፈወስ ጸጋ ይሰጠዋል፣ ሀብተ ፈውስ ይሰጠዋል። አጥምቆ የመፈወስ ጸልዮ የማዳን ጸጋ ይሰጠዋል። ለአንዱ የማስተማር ጸጋ፣ ለአንዱ ቁጭ ብሎ የመማር ጸጋ፣ ለአንዱ ዜማ የማዜም ቅዳሴ የመቀደስ ማህሌት የመቆም መዝሙር የመዘመር ጸጋ ይሰጠዋል። ለአንዱ ደግሞ የመመጽወት ጸጋ ይሰጠዋል። አንዳንድ ሰዎች መስጠት ይሆንላቸዋል፣ ይሳካል። ለአንዱ አግብቶ ወልዶ የመኖር ጸጋ ይሰጠዋል። ልጆች የእግዚአብሔር ምኖች ናቸው፣ ስጦታዎች ናቸው። ስለዚህ ጸጋ መውለድ ጸጋ ነው። ለአንዱ ደግሞ መንኩሶ ባህታዊ ሆኖ መነኩሴ ሆኖ በንጽህና በድንግልና የመኖር ጸጋ ይሰጠዋል። የየሰው ጸጋ ምን ያለ ነው? የድንግል ማርያም ጸጋዋ ምንድን ነው? ቅዱስ ገብርኤል መጥቶ ይህ ነው ጸጋሽ አይደለም ያላት። ጸጋን ምን ያልሽ ሆይ እግዚአብሔር ለፍጡር ከሚሰጠው ጸጋ ከሷ ያጎደለባት አንድም ጸጋ የለም። የጸጋው ማከማቻ ግምጃ ቤቱ ድንግል ማርያም ስለሆነች ጸጋን የተሞላሽ ሆይ ምን ይበልሽ አላት።
ምን የሌላት ጸጋ አለ? ምንድነው ስሟ? እስቲ ድንግል ናት ወይስ እናት ናት? ድንግል ማርያምን ምን ብለን እንጥራት ይላል ቅዱስ ኤፍሬም። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባ አየናት። እናት እንዳንላት ደግሞ ድንግል ሆና አየናት። እናትህን ማን ብለን እንጥራት? እናትህን መጥራት እንዲህ ከከበደ ጌታ ሆይ አንተን በምን አንደበት እንጠራሃለን ይላል። ስለዚህ ገብርኤል ጸጋን የተሞላሽው ያለ ከራሱ ከገብርኤልም በጸጋ ትበልጣለች። ቅዳሴያችንን ሰምታችሁ ከሆነ ለሚካኤል ምሕረት ተሰጠው ይላል። ለገብርኤል ብስራት ብስራት ለገብርኤል ተሰጠው። ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ግን ለድንግል ማርያም ሰጣት ይላል። ለፍጡር ከሚሰጥ ጸጋ ያልተሰጣት የለም። ስለዚህ ገብርኤል ቆሞ ጸጋን የተሞላሽ ሆይ ምን ይበልሽ አለ? አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ምን ማለት ነው? ከሴቶች ተለይተሽ የተባረክሽ ነሽ ማለት። በነገራችን ላይ ቅዱስ ገብርኤል መጥቶ ድንግል ማርያምን አልባረካትም። አንቺ ምን ያልሽ ነሽ ነው ያለ። ተባርካን ያገኛት። ገብርኤል መጥቶ አልባረካትም። ቡርክት ነች ቀድማ። አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። ይህንን ስትሰማ ምን አለች እመቤታችን? አሁን እኔ ብዙ ጊዜ ሰዎች የሚሳሳቱት ድንግል ማርያም የ15 ዓመት ልጅ መሆኗን አንድ ያስቡ ባካቸው። ስለ 15 ዓመት ልጅ ነው እያወራን ያለ። ገብርኤል መጥቶ ሲያመሰግናት ምን አለች? ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እስኪ በሉ ይህ እንዴት ያለ ማን ነው መጥቶ ያመሰግናት? አንዲት የ15 ዓመት ልጅ መልአክ ሲያመሰግናት እንዴት ያለ ምስጋና ነው አለች። እረ መልአኩን ተውት። አሁን በዚህ ዘመን ያለች አንዲት ወጣት አንድ ጎረምሳ መጥቶ ሲያመሰግናት ይህ እንዴት ያለ ምስጋና ነው ትላለች? ብዙ እህቶቻችን ገደል የምትገቡት በምስጋና አይደል እንዴ? አዎ። ድንግል ማርያምን እኮ ገብቶ መጥቶ ያሞገሳት ጎረምሳ አይደለም። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የመላእክት አለቆች አመሰገኑሽ እንጂ ይላል። ገብርኤል ነው መጥቶ ያመሰገናት። ግን ምስጋና ስትሰማ ሕፃን ብትሆንም ልቧ ግን አዋቂ ስለሆነ መንፈሳዊት ስለሆነች እግዚአብሔር ከእርሷ ጋር ስለሆነ ይህ እንዴት ያለ ሰላምታ ነው አለች። እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። አይገርማችሁም? ከበዳት። ሔዋን ብትሆን እኮ ደስታውን አትችለውም ነበር ይህን ምስጋና ስትሰማ። ድንግል ማርያም ግን ተጠነቀቀች። እንዴት ያለ ምስጋና ነው። አሁን እኛ ብንሆን እስቲ ልጠይቃችሁ ምእመናን፣ የሆነ ሰው አሁን ሲያመሰግናችሁ ምን ትላላችሁ? የቡልቡላ ማርያም ምእመናን እንደው የተባረካችሁ ናችሁ ብላችሁ ምንድን ነው የምትሉት? ደስ አይላችሁ? ግን በሆዳችሁ አነሰ ትላላችሁ። እንደው ካመሰገና ቀር ትንሽ ቢጨምርበት አትሉ? ብዙ ጊዜ እኛ ላይላዩ ምስጋና ማንፈልግ እንመስላል። ውስጣችን ይፈልጋል አይፈልግ? ይፈልጋል። ምስጋና እንፈልጋለን፣ እንሻለን። ትህትናዋ የድንግል ማርያም ግን የልብ ነበር፣ የአፍ አይደለም። ገብርኤል አመስግኗት እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ? ዝም ብዬ ልስማ እንዲህ ሲመሰገናለች? ፈራች። ትህትና ማለት ሰው ሲያመሰግንህ ማስተባበል አይደለም። አንዳንድ ሰው እንደውም ዝም ብሎ ራሱን የሚያጣጥል ሰዋል። እኔ እኮ አረባም፣ እኔ ከንቱ ነኝ፣ እኔ የረከስኩ ነኝ ምናምን ይላል። አሁን እኔ የረከስኩ ነኝ ያለውን ሰውዬ አንተ ርኩስ ብትሉት እኮ ይደባደባል። አሁን ብዙ ሰዎች ጨዋታ ሲያሳምሩ ካንተ ባላቅም ይላሉ። ሰምታችኋል? ካንተ ባላቅም ይላሉ። አዎ አታቅም በሏቸው እስቲ። ጸብ ይነሳል። ለውሸት እኮ ነው ትትናችን። እውነተኛ ትትና የሚባለው ራስን መውቀስ አይደለም፣ ሌላው ሲወቅስ መቀበል፣ አሜን ብሎ መቀበል ነው ይላል ቅዱስ ዮሐንስ አፈወርቅ። እመቤታችን ግን ይህ እንዴት ያለ ሰላምታ ነው ብላ አሰበች፣ ተናገረች አይደለም። ምን አለች? በልቧ። እመቤታችን በልቧ ነው ያሰበችው። ትትናዋ የልብ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ 3 ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። ሐሳቧ ድረስ ተጽፏል መጽሐፍ ቅዱስ እና መልአኩ ይህ እንዴት ያለ ሰላምታ ነው ብላ ማሰቧን ሲያይ በተሰጠው ጸጋ አውቆ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ሞገስን አግኝተሻልና አላ። ክብር ምስጋና ይድረሳት እመቤታችን። የኔ የመልአኩ ምስጋና ነው ያስፈራሽ አለ። የኔ የገብርኤል ሰላምታ ነው ያስፈራሽ? በማን ፊት ክብር አግኝተሻል? እኔማ ተራ ነኝ አለ። እኔማ በፊቱም ምቆም አገልጋዩ ነኝ። የኔን ተይው፣ በእግዚአብሔር ፊት ሞገስን አግኝተሻል። ድንግል ማርያም ክብርም ሞገስን ያገኘችው በማን ፊት ነው? መመን አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁ ታይላሉ። ክብሯን ያበዛው ማን ነው? እኛ ልንቀንሰው ልንጨምረው እንችላለን?
ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል? ድንግል ማርያም ብናከብራትም ባናከብራትም ማን አክብሯታል? ምእመናን እግዚአብሔር አክብሯታል። ክብር ምስጋና ይድረሳል። አትፍሪ አለ፣ በእግዚአብሔር ዘንድ ሞገስን አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ስሙንም ኢየሱስ ትይዋለሽ። እኛ ኢየሱስ የሚለውን ስም የሰማነው ከገብርኤል ነው። በነገራችን ሊቀ መልአክ ቅዱስ ገብርኤል ነው እኛ ኢየሱስ የሚለውን ስም ያስተዋወቀን። የገብርኤል በዓል ስናከብር ኢየሱስን አታውቁትም የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤልን ላከው። ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ላይ ለዘላለሙ ምን ይላል? ለመንግስቱም ፍጻሜ የለውም። የዘላለም ንጉሥ ትወልጃለሽ አላት። አሁን ስሟት ምእመናን፣ እመቤታችን ለመጀመሪያ ጊዜ አፍ አውጥታ መጽሐፍ ቅዱስ ላይ ስትናገር አሁን ልንሰማት። ቅድም ሰላም ሲላት ይህ እንዴት ያለ ምንድን ነው አለች። አሁን ግን አልቻለች፣ መናገር ጀመረች። ምን አለች? ወንድ ስለማላውቅ። እስኪ በሉ ወንድ ስለማላውቅ። የመጀመሪያ ንግግሯ መጽሐፍ ቅዱስ ላይ እመቤታችን ወንድ ስለማላውቅ እንዴት ይሆናል? እስቲ ልጠይቃችሁ፣ ድንግል ማርያም ወንድ አይታ ታውቃለች? አታውቅም? አይታም አታውቅም? ቅዱስ ዮሴፍ ወንድ ነው ሴት ነው? መልሱልኝ። ዮሴፍ ወንድ ነው ሴት ነው? ያሳደጓ ካህናት ወንዶች ናቸው ሴቶች ናቸው? ወንድ ስለማላውቅ ማለት ምን ማለት ነው? እንደው አይቼ አላውቅም ነው? አይደለም። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ የለም። እንኳን አንዳንድ ደፋሮች እንደሚሉት እንደኔና እንደናንተ አይነቱን ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና የዘላለም ንጉሥ ትወልጃለሽ ለመንግስቱ ምን የለውም ስትባል እንኳን የድንግልናይስ ነገር ብላለች። እምሃባይቴ ረከብኮ ዘከመዝ ብስራተ ቅዱስ ያዕቆብ ዘስሩግ ሲያብራራው እንዲህ አይነቱን ዜና ከየት አመጣኸው? ዘእንበለ ዘር ምድር ትወተ ወዘእንበለ ምትም ድንግል ጽንሰተ፣ ድንግል ሳትጸንስ ባል ሳታገባ መሬት ዘር ሳይዘራባት ታበቅላለች የሚል ዜና ከየት አመጣኸው ማለቷ ነው ይላል። ወንድ ስለማላውቅ እንዴት ይሆናል አለችው። አግብታ የመኖር ሐሳብ ቢኖራት የታጨችው ለማግባት አስባ በሷ ህሊና ቢሆን ኖሮ ወንድ ስለማላውቅ አትልም። እኔ ልጠይቃችሁ፣ አሁን በዚህ ዘመን ልታገቡ ወር የቀራችሁ እጮኛ ያላችሁ ሴቶች መልአኩን ተዉት፣ የሆኑ ሽማግሌ መጥተው ወይ የሆኑ ካህን መጥተው እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ቢሏችሁ ወንድ ስለማላውቅ እንዴት ይሆናል ትላላችሁ? የልጁ ስሙ ማን ነው የምትሉት አይደል? ጸጉሩን ልላጨው ወይስ አላጨው? ይሄንም ያሳስበን እንጂ መቼስ የታወቀ ነው። ወንድ ከወንድ ካልሆነ ከማን ትጸንሳለች? ከዚህ በፊት ማን ያለ ወንድ ጸንሶ አይታ ታውቃለች? ድንግል ማርያም አግብቶ ወልዶ የመኖር ሐሳብ ስለሌላት ወንድ ስለማላውቅ እኔ ደስ የሚል ዜና ልንገራችሁ። የድንግል ማርያም ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ይችላል አይችልም? እግዚአብሔር እናትም ድንግልም አደረጋት። እሱ አምላክም ሰውም እንደሆነው እናትም ድንግልም አደረጋት። ስለዚህ ገብርኤልን አስጨነቀች። ወንድ ስለማላውቅ እንዴት? አቤት! ቅዱስ ገብርኤል እኮ ብዙ ጥያቄ የሚወድ መልአክ አይደለም። እዚህ ሉቃስ ወንጌል ምዕራፍ 1 ላይ አይታችሁታል። ከእሷ በፊት እኮ ሄዶ ያናገረው ሌላ ሰው ነበር አይደል? ዘካርያስን ሄደና ዘካርያስ ሆይ ሚስቴ ኤልሳቤጥ ወንድ ልጅን ይህ እንደሚሆን በምን አውቃለሁ ሲለው ይህ እስከሚፈጸም ድረስ ምን ትሆናለህ? ዲዳ ትሆናለህ። ብዙ አላስተናገደውም። ራሱ እንዴት ይሆናል ሲለው ይኸው ዲዳ አደረገው። ገብርኤል ብዙም ጥያቄ አለ። ለምን መሰላችሁ? ዘካርያስ እኔም አርጅቻለሁ ሚስቴም አርጅታለች ሲል እንዴ በስተርጅና ልጅ መጽሐፍ ቅዱስ ላይ የወለዱ ሰዎች አሉ የሉ? ማናማ? አብርሃምና ዘካርያስ ያውቃል አያውቅም? ይህን ሲሰብክ የኖረ ካህን ያን በሰበከበት አፉ እንዴት አርጅተን እንወልዳለን ሲለው በል እንዳትደግመው አለ። እንደው አንዳንድ ሰው ከእድሜው ጋር የማይን ነገር ሲያወራ አፉን መያዝ አያምራችሁ? ገብርኤል ግን አፉን መያዝ አያምሮም፣ አፉን ያዘው ማለት ነው። ዲዳ ትሆናለህ። የተዘጋ ማህፀን እንዴት ይከፈታል ሲል ላሳይህ አለው። ማህፀን የሚዘጋ አንደበት ይዘጋል፣ ማህፀን የሚከፍት አንደበት ይከፍታል። ይኸው ልሳንን ዘግቼዋለሁ፣ ልሳን ቆይቶ ይከፈታል። ድንግል ማርያም ግን በእውነት ይገርማል። ይህን ጥያቄ የጠየቀችው ከእሷ በፊት በድንግልና ጸንሶ የወለደ የለም። ወንድ ስለማላውቅ እንዴት ይሆናል አለችው። እውነት ልንገራችሁ፣ ቅዱስ ገብርኤል መልሱንም አያውቀውም።
መልሱንም አያውቀውም። እንዴት በድንግልና እንደምትወልድ አያውቀውም። ስለዚህ ምን አላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ያድርብሽ። የሥላሴ ሥራ ነው በአንቺ የሚሰራዋል። መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን፣ አብ ወልድ መንፈስ ቅዱስ በአንቺ ይመጣል። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለ። በቃ አያውቀውም። መንፈስ ቅዱስ ነው ይህን የሚሰራው አለና እነሆ ዘመድሽ ኤልሳቤጥ ከሸመገለች ካረጀች በኋላ ጸንሳለች። መካን ትባል ለነበረችው ይህ 6 ወር ሆነው አለ። ይህም አያስኬድም። ምክንያቱም እሷ ከባሏን የጸነሰችው ድንግል ማርያም ያለ ባል ነው ትጸንሻለሽ የተባለችው። ገብርኤል ወዲህ ቢል ወዲያ ቢል ማስረጃ ሲያጣ ምን አለ? ለእግዚአብሔር በሉ እስኪ ለእግዚአብሔር የሚሳነው የለም አለ። አዎ ጥያቄ በጣም ሲበዛባችሁ ለእግዚአብሔር ምንም የሚለው የለም ትላለ። ጸበሉ እንዴት ያድናል? እምነቱ እንዴት ያድናል? ስጋው ደሙ እንዴት ይለወጣል? መስቀሉ እንዴት ኃይል አለው ሲሏችሁ ለእግዚአብሔር በሉ። ይህን ካላችሁ በኋላ ሰዎች ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር ስለማያምኑ ጊዜያችሁ እንዳታጠፉ። ለእግዚአብሔር የሚሳነው የለም ሲላት ድንግል ማርያም ጥያቄዋን አቆመች። ዓለም የሚጠብቀውን መልስ ሰጠች። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኛል። በእውነት ይህ ቃል ለእኛ ያደረገውን ተናግረን አንጨርሰው። ልንገራችሁ ምዕመናን፣ አምላክ መቼ ነው የተጸነሰው? ብዙ ሰው ድንግል ማርያም ቦታ እንደሌላት የሚሰማው አምላክ መቼ እንደተጸነሰ ስለማያስብ። አምላክ የተጸነሰው መቼ ነው? ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት ጸንሳለች አልጸነሰች? መልሱልኝ። እሺ እነሆ ትጸንሻለች ሲላት ጸንሳለች? ይህ እንዴት ያለ ሰላምታ ነው ስትልስ? ኧረ ዘመድሽ ኤልሳቤጥ እኮ ከጸነሰች 6 ወር ሆናት ሲል ጸንሳለች? ምንድን ነው የሚጠብቀው እግዚአብሔር? እነሆኝ የጌታ ባሪያ እንደ ቃልህ። ልብ አድርጎ እግዚአብሔር የእሷን ቃል ነው የሚጠብቀው። ለሰው መዳን የአምላክ ፍቅርና የሰው ፈቃድ ያስፈልጋል። ዲቫይን ላቭና ሂውማን ዊል፣ የአምላካዊ ፈቃድና የሰው ፈቃድ ያስፈልጋል። የእሱ ፍቅር የተሟላ ነው። እሱ ሁሌ እንደወደደን ነው። የእኛም ፈቃድ ይሁን ብላ ያሟላችው ድንግል ማርያም ናት። ስለዚህ እግዚአብሔር ዝም ብሎ አልጀመረም። ማዳኑን ለመጀመር የእሷን ይሁንታ እየጠበቀ ነበረ። እነሆኝ የጌታ ባሪያ እንደ ቃልህ። ልክ ድንግል ማርያም ይሁንልኝ ስትል አምላክ በማኅፀኗ አደረ። ይህንን ቃል ሳትናገር ምዕመናን ለ1 ሰዓት ዝም ብትል ኖሮ እኛም ሳንድን ለ1 ሰዓት እንቆይ ነበር። ለ1 ቀን ብትቆይ የ1 ቀን ይዘገይ ነበረ። ልክ ይሁንልኝ ስትል ግን እግዚአብሔር ቃሏን ተከትሎ ነው ሰው የሆነው። ልብ አድርጉ። ምናልባት ይህን ስል ትንሽ ለእሷ መብት የሰጠው ለእመቤታችን ከመሰላችሁ አንዳንድ ሰው አይታወቅም። እኔ የ2 ሰዎች ታሪክ ከመጽሐፍ ቅዱስ ላስታውሳችሁ። የመጀመሪያው ሙሴ ነው። ከእኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ለሙሴ በሲና ተራራ ላይ የተገለጠለት ሙሴ ሙሴ ሆይ ሂድና ሕዝቤን ከግብፅ ባርነት ነፃ አውጣ፣ ወደ ፈርዖን ሄዳ አለው። ሙሴ ጥያቄ ጠየቀ። መሄዱንስ ሄዳለሁ፣ ግን ሄጄ ስነግራቸው ማን ነው ቢሉኝ ማን ልበላቸው አለ። ጥሩ ጥያቄ ነው። ማን ላከ ቢሉኝ ሲል እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ፣ አነ ውእቱ አነ እኔ ነኝ አለው። መለሰለት አልመለሰለትም? አንድ በል። ሁለተኛ ጥያቄ ጠየቀ ሙሴ። ጌታ ሆይ እሺ አንተስ የአባቶቻችን አምላክ ነህ፣ ግን ሄጄ ስነግራቸው ባያምኑኝስ አለ። ምን ባይሉኝስ? እግዚአብሔር ምን አለው? በእጄ ያስከው ምንድን ነው አለው። በትር ነው አለው። ጣለው። በትሩ እባብ ሆነ። መልሳ አንሳው አለው። አነሳው በትሩን። እጅህን ብብቱ ውስጥ ክተት አለው። ከተተ። አወጣው አለው። ሲያወጣው ለምጾ ነጁ። መልሰ ክተት አለው። ከተተ። ሲያወጣው ንጹህ። ይሄ ነው መልሱ። ጥያቄው ምን ነበር? ምን ባይሉኝስ? በትሩን የጣልከው አንተ ነህ፣ እባብ ያደረኩት እኔ ነኝ። እጅህን የከተትከው አንተ ነህ፣ ለምጽ ያረኩትም ያነጻሁትም። ሄደ ለህዝቡ ተናገር፣ የማሳምናቸው አንተ ምን አስጨነቀ ማለት። ስንት ጥያቄ ተመለሰለት? 2። ሙሴ 3ኛ ጥያቄ ጠየቅ። ጥሩ ነው ጌታ ሆይ ማን መሆንንም አውቄያለሁ፣ የምታሳምናቸውም አንተን አውቃለሁ፣ ግን ሄጄ ስናገር እኔ እንደምታውቀው ኮልታፋ ነኝ፣ ንግግር ብዙ አይሆንልኝም እና መናገር አልችልም፣ አንደበት የለኝም አለ። ችግር የለውም ወንድምህ አሮን አንደበት ይሆናል፣ አሮንን አብሬ ልክልሃለሁ አለ። ስንት ጥያቄ ተመለሰለት? በ3 ተመለሰ። በ4ኛው ሙሴም እንዳለ ታውቃላችሁ፣ እግዚአብሔር ሆይ ከይቅርታ ጋር ሌላ ሰው ፈልጋለሁ። ስንት ጥያቄ ጠይቆ
እግዚአብሔር ይህን ጊዜ ቁጣው ነደደ ይላል። አረ ሌላ ልጨምርላችሁ። ጌዲዮን የሚባል መስፍን ደግሞ አለ መጽሐፈ መሳፍንት። ጌዲዮን ደግሞ ቅዱስ ሚካኤልን ልኮ እግዚአብሔር ሂድና ሕዝቤን ነፃ አውጣ ብሎሃል እግዚአብሔር አለው። ሲለው ምን አለ? አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ? እግዚአብሔር እንደላከ በምን አውቃለሁ? ስለዚህ መስዋዕት አቀርባለሁ፣ እሳት ከሰማይ ወርዶ መስዋዕቱን ከበላው አንተ የእግዚአብሔር መልአክ ነህ፣ አለዚህ አላቅም። ስለዚህ መስዋዕቱን እስካቀርብ ድረስ ከዚህ ጋር እንዳትላወስ አለው ይላል። ማንን ነው እንዳትላወስ የሚለው? ቅዱስ ሚካኤል በረከቱ ይደርብን። እሺ ብሎ ቆመ ሚካኤል። የዋህ አይደለ? እሺ ብሎ ቆመ። ከዛ አቀረበ፣ እሳት ከሰማይ ወርዶ መስዋዕቱን በላው። በል ጌዲዮን አሁን የእግዚአብሔር መልአክ መሆኔን አውቃሃል፣ ሂድና ህዝቡን ነፃ አውጣ ሲለው ምን እንዳለ ታውቃላችሁ? በእኔ ነፃ እንደሚያወጣስ በምን አውቃለዋል? ስለዚህ የበግ ፀጉር የበግ ቆዳ አምጥቼ አነጥፋለሁ መሬት ላይ፣ ሌላው ቦታ ሲዘንብ እሱ ላይ ደረቅ ይሁን፣ እሱ ላይ ደግሞ ደረቅ ሲሆን ሌላው ላይ ይዝነብ፣ ያኔ እግዚአብሔር ህዝቡን በእኔ እንደሚያወጣ አውቃለሁ። ተደረገለት። ድንግል ማርያም አምላክን በድንግልና ጸንሰሽ ትወልጃለሽ ስትባል እዚህ ጋር ዝናብ ይዝነብና እዛ ጋር ደረቅ ይሁን ብላለች። እነሆኝ የጌታ ባሪያ እንደ ቃልህ። ይገርማቸዋል። ይህንን ቃል እስክትናገር ሰውም እግዚአብሔርም እየጠበቀ ነበር። ሲኦል ውስጥ ያሉ ነፍሳት ሳይቀሩ ይሁንልኝ የሚል ቃሏን ይጠብቁ ነበር። እንደውም ቢታያቸው ገብርኤል ቆሞ ሲያበስራት ሲኦል ሆነው ቢያዩ ይላል አንዱ ባለቅኔ፣ ሲኦል ሆነው ቢያዩ እሺ በይ እያሉ ይጮሁ ነበረ። አንቺ እመቤት ሆይ ይላል ቅዱስ አምብሮስ ደግሞ ድንግል ሆይ እግዚአብሔር በደሙ ሊገዛን እያናገረሽ ነውና እባክሽን ቶሎ መልስ ስጪ፣ እባክሽን አትዘግይ ይላል። ድንግል ማርያም የሰው ልጅ ድህነት በእሷ ምክንያት እንዲዘገይ ስላልፈለገች እግዚአብሔር ለእኛ ራሱን እንዲሰጥ እመቤታችን ቀድማ ራሷን ለእግዚአብሔር ሰጠች። እነሆኝ የጌታ ባሪያ እንደ ቃልህ ልክ እንደ ቃልህ ይሁንልኝ ስትል እግዚአብሔር በብሩህ ደመና ተጭኖ መጥቶ ከሰማያት ወርዶ በማኅፀኗ አደረ። የሁላችን መዳን የዛን ጊዜ ተጀመረ። ክብር ምስጋና ይድረሳት እመቤታችን። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? አላት። 3 ዓመት ከመንፈቅስ በ16 ዓመት ዕድሜዋ እሷ ሕፃን ሆና ሕፃን ታቅፋ በግብፅ በረሃ አልተንከራተተች? እኛን የማዳን ስራውን ሳይሰራ በሄሮድስ ሰይፍ እንዳይሞት ማለት ተንከራታለች። ከሁሉ ዓርብ ዕለት ሲሰቀልም ከመስቀሉ ስር ነበረች እመቤታችን። ይኸውላችሁ ይሄ ነው እኛን ኦርቶዶክሳውያንን ከሌሎች ሰዎች ጋር ማያግባባን። ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች አሉ። እስቲ እዚህ መሃል እናቶች አላችሁ፣ አንድ ልጅ ሆዱን እንኳን ሲያመው የምትጨነቀው ማን ነው? አንድ ልጅ 6666 ጊዜ ሲገረፍስ እናት ምን ይሰማል? ጌታ እኮ የተገረፈው እኛ ለቡሄ በምናጮኸው ጅራፍ አይደለም። ክርስቶስ የተገረፈው እላዩ ላይ ሚስማሮች ያሉት የሾሉ አጥንቶች ያሉት መግረፊያ ነው ሮማውያን የሚገርፉበት። ያ መግረፊያ ስጋው ላይ ካረፈ በኋላ ሲነሳ ስጋውን እየነጨ ነው የሚነሳው እና ስጋውን ከመግረፊያው ላይ አራግፈው ነው ድጋሚ የሚገርፉት። ይህ ሲሆን ቆማ እመቤታችን ተመልክታለች። ቅዱስ ዮሐንስ ዘደማስቆ ምን ይላል? ድንግል ማርያም ስትወልድ አላማጠችም፣ ምጥ አላየችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ተጨንቃለች። እያንዳንዱ እሱ ላይ ያረፈው ጅራፍ የእሷ የልቧ ቁስል ነበር። በአንቺ በነፍስሽ ሰይፍ ያልፋል ብሎ አረጋዊው ስምዖን ትንቢት ነግሯት ነበረ። በነፍሷ ሰይፍ ያለፈው ልጇ ሲሰቀል ቆማ ያየች ቀን እና ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እግዚአብሔር ልቡን አይስጣቸው። አዎ ሰው ናት ይሉን የለ? አዎ ሰው ናት በተፈጥሮ። እንደ ሰው ምን ይሰማታል ልጇ እንደዛ ሲሰቃይ? ለእኛ አምላካችን ነው፣ ለእሷ እኮ ልጇም ነው፣ አምላኳ ብቻ አይደል። የመጀመሪያው እጆቹን ይዛ ሲድህ የመራችው ልጇ እጆቹን በሚስማር ሲቸነከር አይታለች። ድንግልናዊ ወተቷን ያጠባችው ልጇ ሐሞትና ከርቤ ሲጠጣ አይታለች። ደሙ እንደ ውሃ ሲፈስ አይታለች። እመቤታችን እንደሷ ያዘነ እንደ ክርስቶስ የተሰቃየ እንደሷም ያዘነ የለም። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? ይህንም በልቡናችን ይሳልብን። እንደውም አባቶቻችን ሲጨፍንም ሲገልጥ ይላሉ፣ ሲወለድም መጀመሪያ ያየው እሷን ነው። ከመሞቱ በፊት እነኋት እናት እነሆ ልጅሽ አለ።
ከዛ አባቶ ነፍሴን አደራ ሰጣለሁ ብሎ ሄደ። ሲመጣም ሲሄድም ሲጨፍንም ሲገልጥም ያየው እሷን ነው ይላሉ። እመቤታችን ይሁንልኝ ብላ ያስጀመረችውን የሰው ልጅን ድህነት መስቀል ላይ እስኪያሰናብታት ቆማ ተመልክታለች። ወላዲት አምላክ በእኛ መዳን በመላው የክርስቶስ የማዳን ሥራ ውስጥ አብራ ነበረች። ይህንም በልቡናችን ይሳልብን። ሁለተኛ የምናየው የመጨረሻ ድንግል ማርያም ቅድስት የሆነችው አምላክን ከወለደች በኋላ አይደለም። አምላክን ለመውለድ ያበቃት ምን ሆና መገኘቷ ነው። የሚገርም እኮ ነው። እግዚአብሔር ከሰው ሁሉ መርጦ ከእሷ እንዲወለድ ያደረገ ነገር እመቤታችን ላይ ተገኝቷል። ምንድን ነው? ይህንን የሚያውቀው እግዚአብሔር ነው። እኔ ትሕትናዋን ብቻ ልንገራችሁና ወርዳለሁ። እንደ ድንግል ማርያም ትሑት ሰው የለም በምድር ላይ። በምን አወቅን? እንደሷ ክቡር የሆነ ፍጡር አለ? ለምን? እንደሷ ትሑት ስለሌለ ነው። ራሱን ዝቅ የሚያደርግ ምን ይላል? ከፍ ይላል። ራሱን በጣም ዝቅ ያደረገ በጣም ምን ይላል? እንደ ድንግል ማርያም ዝቅ ያደረገ የለም። ራሱ ትሕትናዋ የልቧን ቅድም አይተናል። ከንግግሯ ይጀምራል። ገብርኤል መጥቶ ትጸንሻለች ትወልጃለች ሲላት ምን አለች? እነሆኝ የጌታ ባሪያ እንደ ቃልህ። ከኔ ጋር ናችሁ? ገብርኤል ያላት የጌታ ምን ትሆኛለች ነው ያላት። እነሆኝ የጌታ እናቱ ብትል ምን ችግር አለ? እሷ ግን እነሆኝ የጌታ ባሪያው። እግዚአብሔር ባሪያው ስትሆን እናቱ አደረጋት። እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። እንዛ አመቱ እሞረሰያ ይላል ቅዱስ ያሬድ። ባሪያው ስትሆን እናቱ አረጋት። እሷ ግን እናቱ ነኝ አላለች፣ ባሪያው ነኝ። አንዴ እንዳይመስላችሁ። ከጸነሰች በኋላስ ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር የምኑም መዋረድ። አይገርምም? ጸንሰዋለች እኮ እናቱ ብትል ምን አለ? ተረጋግጧል እኮ በቃ 6 ወር ሆኖታል። እመቤታችን ግን አንድ የትዕቢት ቃል ካፏ አልወጣም። ገብርኤል ካመሰገናት በኋላስ ምን አደረገች? በዚያ ወራት ተነስታ ማርያም ወደ ተራራማው ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማህፀኗ ይዛ ዘመን ልትጠይቅ ወጣች። አምላክን በማህፀኗ ይዛ። አሁን ምዕመናንኛ ሎተሪ ቢደርሰን ዘመድ እንጠይቃለን። እንደውም እስከ ዛሬ የጠየቅነው ይቆጨናል። እንደ አንዲት ሴት እንደው ልጅሽ ጠቅላይ ሚኒስትር ሆኗል ብትባል ዘመድ ትጠይቃለች? አትጠይቅ። እነሱ ይምጡ እንጂ አልሄድም ነው የምትለው። ድንግል ማርያም እኮ የጸነሰችው ማንን ነው? አምላክን ነው። ትሕትናዋን ስንናገር በነገራችን ላይ ልዕልናዋን ማሰብ አለባችሁ። አንዳንድ ሰዎች በቃ ወለደችው አበቃ ምንድን ነው ቢግዲል አይደለም ምን አይደለም። ከዚህ በላይ ቢግዲል ምን አለ? አምላኩን ወልዶ የሚያውቅ ሰው ታውቃላችሁ? አምላኩን ወልዶ የሚያውቅ ሰው ታውቃላችሁ? የለም አይደለ? ከሷም በፊት ሰው እንደ ቅዱስ ጊዮርጊስ ሰማዕት መሆን ይችላል አይችልም? እንደ አቡነ ተክለ ሃይማኖት ጻድቅ መሆን ይችላል አይችልም? ድንግል ማርያምን መሆን ግን አይችልም። አንዴ የተፈጸመ ነገር ነው። ይህንን ክብር ይዛ ግን የሁላችንም ፈጣሪ ልብ አድርጎ አቅፋ ያሳደገችው ያጠባችው አባት ሆይ የዕለት እንጀራችንን ስጠን ለምንለው አምላክ እኮ የዕለት እንጀራውን የሰጠችው ድንግል ማርያም ያጠባችው ያሳደገችው። ባለቀሰ ጊዜ በቤተልሔም ግርግም ውስጥ በግዘ ሕፃናት እንደ ሕፃናት እምባውን አፈሰሰ። ባለቀሰ ጊዜ እምባውን የጠረገችው ማነች? የክርስቶስን እምባ ባበሰችበት እጇ የሁላችን እምባ ታብስልን። አምላክን ማባበል እንዴት ያለ ጸጋ ነው! ምን ብላ አስተኛችው ይላል ቅዱስ ኤፍሬም ሶርያዊ። ሕፃናትን ወላጆች እናቶች ልጆቻቸውን ሲያስተኙ እሹሩሩ ብለው ነው የሚያስተኙት። አንቺ ልጅሽን ምን ብለሽ አስተኛሽው? ቅዱስ 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 እያሉ መላእክት የሚዘምሩለትን ልጅሽን ምን ብለሽ አስተኛሽው? የማይተኛውን አምላክ ምን ብለሽ አስተኛሽው? የእሷ ክብር እኮ የተለየ ነው። ይህን ክብር ይዛ ግን አንድ የትዕቢት ንግግር የለባት። ትገርማል። እኔ እኮ አሁን አንዳንድ ሰዎች በዘመናችን ምንድን ነው ድንግል ማርያም እኮ እኛም በዛ ዘመን ብንኖር እንወልደው ነበር የሚሉ ደፋሮች አሉ። እሷ ግን አንቺን የምትወልጂው እየተባለች እነሆኝ የጌታ ባሪያ እንደ ቃልህ። ራሱ ኤልሳቤጥን ሄዳ ተሳለመቻት። ቀላል መንገድ እንዳይመስላችሁ 130 ኪሎ ሜትር ከገሊላ ናዝሬት እስከ አይነ ከርም ኤልሳቤጥን ለመጠየቅ 130 ኪሎ ሜትር ብቻዋን አጃቢ ሳትፈልግ። በጣም ይገርማል። ንግሥት እኮ ነች፣ ታቦት ናት። በውስጧ እኮ እግዚአብሔር ነው ያለው። ብቻዋን እየበረረች ፈጥና ወጣች። ፈጣን ደመና አደለች፣ አፍጣኒ ተረዴት አደለች። ፈጥና ወደ ኤልሳቤጥ ቤት ገባች። ኤልሳቤጥም ይላል የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? ይገርማል። እዚህ የምታዩቸው ካህናት
ሜሮን ቀብተው ነው መንፈስ ቅዱስ ስንጠመቅ የሚሰጡን የሚያሳድሩብን። ሊቃነ ጳጳሳት እጃቸውን ጭነው ነው መንፈስ ቅዱስ የሚያሳድሩት። ድንግል ማርያም እንደ ካህናቱ ሜሮን ሳትቀባ እንደ ጳጳሳቱ እጇን ሳትጭን በሰላምታዋ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት። ወደ ኤልሳቤጥ ቤት የመጣች ድንግል ማርያም ወደ ሁላችን ቤት ትምጣለን። አዎ አመስግኗት በእውነት። አይገርማችሁም? ገና ስትመጣ እኮ ነው ድምጿን ስትሰማ ምን ሞላባት? አይሰማም? እመቤታችን ድምጿን ታሰማን። ድምጿ ምን ይሞላል? መንፈስ ቅዱስ ይሞላል። ድምጿን መስማት ብቻ ምን ብላ ይሆን? እንደው እንዴት አመሻችሁ ብላ ይሆን? እንዴት ዋላችሁ ብላ ይሆን? አናቅ። ብቻ ድምጿ መንፈስ ቅዱስ ይሞላል። ኤልሳቤጥ በሰማች ጊዜ መንፈስ ቅዱስ ሞላባት፣ በታላቅ ድምፅ ጮኸች ይላል። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ሰው መንፈስ ቅዱስ ሲሞላበት እመቤታችንን እንደሚያመሰግን። መንፈስ ቅዱስ ሲሞላበት ከግድግዳ ጋር አይጋጭም። መንፈስ ቅዱስ ሲሞላበት አይንፈራፈርም። መንፈስ ቅዱስ የሞላበት ውዳሴ ማርያም ነው የሚጮኸው። በሉ እስኪ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽም ፍሬ የተባረክ። ቅድም ይህንን እኮ ሰምተነው ነበር። አንቺ የተባረክሽ ነሽ ያላት የለም ድንግል ማርያም? ማን ያላት? ቅዱስ ገብርኤል አንቺ የተባረክሽ ነሽ ብሎ ነበር። ኤልሳቤጥ ደግሞ ጨመረችበትና የማኅፀንሽም ፍሬ። አያችሁ፣ አሁን አንዳንድ ሰው አባታችን ሆይ ብለን እመቤታችን ሆይ እንላለን። ለምን እመቤታችን ሆይ ትላላችሁ? አባታችን ሆይ በሉ አለ እንጂ እመቤታችን ሆይ በሉ አለ ይላሉ። ጌታ አባታችን ሆይ በሉ አለ እንጂ አባታችን ሆይ ካላችሁ በኋላ ምንም ትንፍሽ እንዳትሉ ብሎ አላለም። የጸሎት መጀመሪያ እንጂ መዝጊያ አይደለም። ሁለተኛ እመቤታችን ሆይ የምንለው ከራሳችን አይደለም። አባቶቻችን ሊያመሰግኑ አፈለጉና ድንግል ማርያምን ምስጋናቸው አነሰባቸው። ስለዚህ የራሳቸውን ምስጋና ተውና ምን አሉ መሰላችሁ? እመቤታችን ቅድስት ድንግል ማርያም ሆይ በማን ሰላምታ? በመልአኩ ይቅርብሸኛ አሉ። እግዚአብሔር ልኮት ገብርኤል ባመሰገነች ሰላምታ ምን እንልሻለን? አሁን ይህን ሰላምታ አንተ አልካት አላልካት ድንግል ማርያም የሚጨምርላት ነገር አለ? ኦልሬዲ ገብርኤል እኮ ብሏታል። ብትላት ይሻላል። መላእክት ቅዱስ ቅዱስ ሲሉ አይተን አይደል እግዚአብሔርን ቅዱስ ቅዱስ ምንለው? ገብርኤል የተባረክሽ ነች ሲል አይተንም እንላለን። ፈቃድ በሰማይ እንደሆነች እንዲሁም መላእክት ያደረጉትን ማመሳሰል የኛ ስራ ነው። ያመሰገኑትን እንደግማለን። ስለዚህ ገብርኤል ሲል ሰምተን ነው ያልነው። ግን እኔ አሁን እዚህ መሃል አባታችን ሆይ ተብሎ እመቤታችን ሆይ ሲባል ከእግዚአብሔር ጋር የሚጋፋ ለሚመስለው ሰው ኤልሳቤጥ አስተማረች። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ። እናትና ልጅን አብራ አመሰገነች። አያችሁ? በሉ እስኪ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ። ሁለቱ አብረው ይመሰገናሉ አይመሰገኑ? ይመሰገናሉ። እመቤታችን ምን እንዳለች ታውቃላችሁ? በአንድ ገብርኤል በመልአኩና በአንዲት ኤልሳቤጥ ብቻ ተመስግኛ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ክብርት ይሉኛል ያመሰግኑኛል አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ይበሉኝ ነው ያለችው? ይሉኛል ነው ያለችው? ይሉኛል ነው ያለችው አይደል? ይበሉኛል አለችው። እሷ ምስጋና ፈልጋ አታውቅ። ይሉኛል ነው ያለችው። ምን መሰላችሁ ምዕመናን? እዛ ኤልሳቤጥ ቤት ውስጥ ሆና አይነ ከርም ውስጥ ቆማ ዛሬ እንደምናመሰግናት ታያት ከሩቅ። የቡልቡላ ምዕመናን አሁን እልል ስትሉ ኤልሳቤጥ ቤት ቆማ ድንግል ማርያም እያየቻችሁ ነው። እስቲ እሷ እንደምታየው አድርጋችሁ እልል በሉ። አየችው ይህንን እልልታ። ይሄ ለእኔ ነው በእውነት ለእሷ አይመስለኝም። ትውልድ ሁሉ ምን ይሉኛል? አሁን ዛሬ የማያመሰግኗት ሰዎች አሉ የለውም? ታዲያ ትውልድ ሁሉ ብላ የለ ወይ? ምን ነው አልተፈጸመም ወይ ካላችሁ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች? ኤቭሪ ጀነሬሽን ያለችው። ከዚህ ትውልድ አንድ ሰው ቢያመሰግናት ይበቃል። እኛን ከሚያመሰግኑት ጋር የቆጠረን አምላክ ክብር ምስጋና ይድረሰው በእውነት። እና አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የጌታዬ እናት አለች። የምን እናት? የአክስቷ ልጅ እኮ ነች። ደህና ነሽ ማርያም አላለችም። የምን እናት? ድንግል ማርያም ክርስቶስን ከጸነሰች በኋላ በስሙ አትጠራም። ዝም ብሎ ዘንጥሎ ማርያም አይባል። መላእክትም አጠራራቸውን ቀየሩ እኮ። ልክ
ከጸነሰች በኋላ ማርያም ወይ አትፍሪ ሲል የነበረው ገብርኤል ከጸነሰች በኋላ ግን ሕፃኑንና እናቱን ይዘህ ይላል። ምኑን ይዘህ? እናቱ ነው ስሟ። ዝም ብሎ ማርያም አይባል፣ እናቱ ነው። አትዳፈሩ በእውነት ዝም ብሎ ማርያም አይባልም። የጌታዬ እናት አለች። ዘመዷ እኮ ነች። አይደለም እንዲሩቅ ሆነን የሥጋ ዘመዳችን ብትሆን እንኳን ድንግል ማርያምን በስሟ እንጠራት። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ምንትኑ አነ ከመትምፂ ሀቤ ሙለ እግዚእየ። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኝ አለች። አይገርም? ኤልሳቤጥ እኔ ማነኝ የሚያስብል ማንነት አላት እንዴ? ቅድስት እኮ ነች ኤልሳቤጥ። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቃን እንኳን ሲያዩት እኔ ማነኝ ይላሉ። ለምን? የቅዱሳን ቅድስና ከእሷ ጋር ሲተያይ አይደራረስም። እኔ ማነኝ አለች። ይኸውላችሁ ኤልሳቤጥን እንዲያናገራት በላይዋ ላይ ምን ሞልቶባት ነው? ይኸውልህ መንፈስ ቅዱስ ሲሞላብህ እኔ ማነኝ ድንግል ማርያምን ስሟን ልጠራ ትላለህ። መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። መንፈስ ቅዱስ የራቃቸው ሰዎች ማናት ይላሉ። አቤት በሰማይ ማን እንደሆነች ለማየት ይርዳቸው እግዚአብሔር። ኤልሳቤጥ ግን መንፈስ ቅዱስ ሞላባት። ዝምድናውን ረሳችው። እኔ ማነኝ አንቺ ወደ እኔ ልትመጪ? ዘመድ አይደለሽ ወይ? ለምን መጠየቅ አለብሽ? አይደለም ምን ነው ጠፋሽ? አይደለም እኔ ማነኝ አንቺ ወደ እኔ ልትመጪ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ዮሐንስ ውስጥ ሆኖ ዘለለ። አይገርማችሁ? ሆድ ውስጥ ያለ ሕፃን ኖር ብሎ የተቀበላት እንግዳ እኮ ድንግል ማርያም ብቻ ነች። ኖር ብሎ ተነሳ። አይወጣ ነገር ገና 3 ወር ይቀረዋል። የ6 ወር ጽንስ ነው። ሆድ ውስጥ ሆኖ የእናቱን ሆድ አንኳኳ። ውስጥ ሆኖ አንደበት የለውም፣ ግን እናቱን አስጨነቃት። እናቱ ጮኻ ተናገረች። የሰላምታሽ ድምፅ በጆሮዬ ቢገባ ጽንሱ በማህፀኔ በደስታ ምን አለ? ዘለለ። ዮሐንስ ድምጿን ሰምቶ ሆድ ውስጥ ሆኖ ሰምቶ ተንቀሳቀሰ። ሆድ ውስጥ ያለ ሕፃን የሚበልጣቸው ሰዎች አሉ። አሁን ዛሬ ድንግል ማርያምን ማክበር የሚከብዳቸው ሆድ ውስጥ ያለ ሕፃን እንዴት ይበልጣል? ውስጥ ሆኖ መታ የእናቱን በር አንኳኳ፣ ተንቀሳቀሰ። ቅዱስ ያሬድ ሰገደ ብሎ ተርጉሞታል። አሁን ምናልባት ይህን ስናገር እዚህ መሃል እናት ሆናችሁ የምታውቁ ሰዎች 6 ወር የሞላው ሕፃን ሆዳችሁ ውስጥ ካለ ጽንሱ ሲዘል ይታወቃችኋል? አይታወቃችሁ? ይታወቃል አይደል? ታዲያ ምንድነው የሁሉ ልልታ? ማንኛውም ኃጢአተኛ ሴት ራሱ ሆዷ ውስጥ ሲንቀሳቀስ ታውቃለች። ሲዘል ልጁ ታውቃለች? አታውቅም? ግን አንዲት ሴት ልጁ በደስታ ይዝለል በሐዘን ይዝለል ታውቃለች? የትኛው አልትራሳውንድ ነው ዛሬ ልጅሽ ፈገግ ብሏል የሚላለ? የለም። ጽንሱ ዘለለ አይደለም ያለችው፣ ጽንሱ በማህፀኔ በምን ዘለለ? ዮሐንስን ያስደሰተች አምላክ ሁላችንን ደስ ታሰኘን በእውነት። አዎ ድምጿ ሐዘን ያስረሳል ለካ። ደስ አለው በቃ። የእሷን ድምፅ ቅድም መምህሩ ከኔ ቀድሞ ያስተማሩት አይኖቼ ማዳንን አይተዋልና ባሪያህን አሰናብተዋል ስምዖን ሲሉ ነበራል። እሱ አይኑ ማዳን ስላየ ነው። ዮሐንስ ደግሞ ጆሮ የእናቱን ድምፅ ስለሰማ ከዛ በኋላ በረሃ ሸሸ፣ መነነ። የእሷን ድምፅ የሰሙ ሰዎች ዓለም ያስጠላቸዋል፣ ምናኔ ያምራቸዋል። እና አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው፣ የጌታዬ እናት ወደ እኔ ልትመጪ እኔ ማን ነኝ? የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ ብላ አመሰገነቻት። 1-2 ነገር ነግሬያቸው አበቃለሁ ምዕመናን። አሁን ዛሬ እመቤታችን ያረፈችበት ቀን ነው። ቅድም ወንድምቶቻችን ሞት ለሚሞት ሰው ይገባል፣ ሞታ ለማርያም ያዕጽብ ለኩሉ፣ የማርያም ሞት ግን ሁሉን ያስገርማል ሲሉ ነበር። የእመቤታችን ሞት ለምንድን ነው የሚገርመው? እንኳን እሷ ልጇስ ሞቶ የለ ሞቷል። ግን እሱ የሞተው ለማን ነው? ዓለምን ለማዳን ነው። እሱ የሞተው የማንን ሞት ነው? እሷ የእኛን ሁሉ ሞት ሳትሞት ኃጢአትም ሳትሰራ መሞቷን ስናስብ ይገርመናል፣ በጣም ይገርመናል። በደል ያልተገኘባት ለምን መሰላችሁ? የድንግል ማርያም ሞት የሚገርመን ሞት ወደ እሷ ሲመጣ የሆነውን ቅዱስ ያዕቆብ ዘስሩግ ተናግሯል። ሞት የተፈረካከሰው የተዋረደው በማኅፀኗ ፍሬ ነው አይደለም? ሞት የሞተው በክርስቶስ ነው። ዓርብ ዕለት ነው። ልጇ ነው ሞትን ያዋረደው። ስለዚህ ሞት ወደ ሕይወት እናት ወደ ድንግል ማርያም ሊመጣ ሲል ፈራ ይላል። በዚህ ቤተሰብ ምን እንደደረሰበት ያውቃል። ከዚህ በፊት ክርስቶስን አገኘው ብሎ ውጣለው ብሎ መጥቶ መስቀሉ ላይ አስጨንቆ ሞትን ድል ነስቶ
ሕይወትን ለሁላችን ሰጥቶናል አይደለም? ስለዚህ አሁን የሕይወት እናት ስትሞት አይገርምም? ሕይወትን ወልዳ መሞቷ በጣም ይደንቀናል። ወደ እሷ ሲመጣ ቅድም አስተርእዮ በሰማይ ኮነ እያሉ ሲዘምሩ ነበር። የዛሬው ዕለት እመቤታችን ስጋዋና ነፍሷ ሲለያይ ያ እግዚአብሔርን የሚያከብር ነፍሷ ወደ እግዚአብሔር ሲወሰድ ሐዋርያት በምድር አዝነዋል። በሰማይ ግን ደስታ ነበረ። በሰማይ ምን ነበረ? ደስታ ነበረ። ለምን? እመቤታችን ነፍሷ ከስጋዋ ተለይታ ነፍሷ ወደ ሰማይ ሄደችው እኮ ወደ ልጇ ነው ሄደችው አይደለም? ወደ ማን ነው? ወደ ልጇ። እኛ የሚገርመን በእውነት በሰማይ እንዴት ይሆን የተደረገላት አቀባበል? መላእክት ምን ብለው ይሆን? ገብርኤል እዚህ ጸጋን የተሞላሽ ሆይ ምን ይበልሽ ብሎ ነበር። ወደ ሰማይ ስትመጣ ገብርኤል ምን ብሎ ዘምሮ ይሆን? በእውነት ኤልሳቤጥ ወደ እኔ ትመጪ ዘንድ እንዴት ይሆናል ብላ ይሆን? የሰማይ ቅዱሳን ኅብረት እንዴት ነው የተቀበሏት ድንግል ማርያም? በእውነት እመቤታችን ፍቅሯን በሁላችን ልብ ትሳልብን። አባቶቻችን ሁሉ ነገር ውስጥ እመቤታችን አለች። ይችን ነግሬያችሁ ላብቅ። ልጅ ሲወለድ ምን እየተባለ ነው የተወለዳችሁት? ቀረ እንዴ? ማርያም ልክ ልንጠይቃት ልክ ስትወልድ ደግሞ ስሟ ይቀየርና የምን አራስ ትሆናለች? የማርያም አራስ። ስትጠይቁ ደግሞ ሄዳችሁ እንኳን ምን ትመልሳለች? እሱ ማርያም ታኑርሽ አይደለም? ምን አገናኘው ይላል። አሁን አንዳንድ ሰው ምን አገናኘው እንኳን ማርያም ማረች። ጽንስና ድንግል ማርያምን አንዳንድ ሆስፒታል ውስጥም ስለ ማርያም ሲያዩ አንዳንድ ሰዎች ምን አገናኛው ከእሷ ጋር ይላሉ። ጽንስና እመቤታችንን የማያገናኛቸው መጽሐፍ ቅዱስ ነው። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ። የእሷ ስም ሲነሳ ጽንስ የሆነ ነገር እንደሚሆን ያየነው መጽሐፍ ቅዱስ ላይ ነው። ስለዚህ ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ድረስ ማርያም ማርያም እያለን እንወልዳለን። እግዚአብሔር ክብር ምስጋና ይድረሰው። በሆነ ምን እናድርግ እንግዲህ? ተጽፎ ያገኘነውን ነው ምን ደግመው። የሰላምታች ድምፅ በጆሮዬ ምን ባለ ጊዜ። ትልቁ አዋላጅ እመቤታችን ነች። አዎ። እና ሁሉ ነገር ውስጥ ማርያም። ልጆችም ስንሯሯጥ ድሮ የምን መንገድ ስጠኝ ነበር ምን አቤት ጥቁር ነገር ሰውነታችን ላይ ሲወጣስ ይገርማቸዋል። አንዱ ሰውዬ መረረው። እንዴ ምንድን ነው አለ። ልጅ ተወለደ ማርያም፣ ሩጫ ሆነ ማርያም፣ አልበዛም ወይ አላቸው። አንድ አባት ጋር ሄዶ ሲላቸው እኛ አባት በእውነት አባቶቻችን መልስ ያውቃሉና ብርቱካን የተቀመጠ ብርቱካን ነበር ቤት ውስጥ። እስቲ ያን ብርቱካን አቀብለኝ አሉት። እሺ አለና ሰጣቸው። ላጡና ጥርግ አድርገው በሉ። አይኑ እያየ ልጁ ማለት ነው። እንደው አንድ አንጓውን እንኳን ይሰጡኛል ብሎ ሲጠብቅ የለም። ጥርቅ አድርገው በሉና ልጣጩን እንካጣለው አሉት። እሺ ብሎ እየተበሳጨው ወረወረው። እኔም ምልህ አሉት አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አሉት። ደሙ ፈላ። እንዴ እኔ ይጣፍጥ አይጣፍጥ እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምንም ፍቅሯን ካልቀመስከው አታውቀውም አሉት። ምዕመናን ጥቅሱ ሊጠፋን ይችላል። ብዙ እናቶች ድንግል ማርያም ታማልዳለች ወይ ይኸው ዮሐንስ ወንጌል ምዕራፍ 2 ላይ እኮ አማልዳለች ብለው ጥቅስ ማሳየት አይችሉም። በእሷ ምልጃ የዳነ ቁስላቸውን ግን ገልጠው ማሳየት የሚችሉ ሰዎች አሉ የሉም? ለምልጃዋ ምስክሮቹ እኛ ነን። ከመጽሐፍ አይደለም ያገኘነው። እመቤታችን ለማማለዷ ቆመን መሄዳችን ምስክር የሆንን በጣም ብዙ ሰዎች አሉ። አባቶቻችን ያስተማሩን በተግባር ያዩትን ነው። አባ ጊዮርጊስ ዘጋስጫለውን ነግሬያችሁ ልውረድ። ከኔ ጋር ናችሁ? እዚህ መሃል በእውነት ይህን ትምህርት የምትሰሙ ሰዎች አንድ ጸሎት እንድትጸልዩ እመክራችኋለሁ። አርጋኖነ ድንግል ወይም አርጋኖን የሚባል እስቲ አርጋኖን በሉ። ይኸውላችሁ በጣም ጥልቅ የጸሎት መጽሐፍ ነው። እንደው ለግርማ ሞገስ ለምናምን ለቡዳ አልጋ ላይ ለሚሸና የሚባል መጽሐፍ የለም በቤተ ክርስቲያን። እሺ እሱ ጥንቆላ ነው። በቤተ ክርስቲያናችን ያለው መጽሐፍ ውዳሴ ማርያም፣ ዳዊት፣ አርጋኖን ነው። እስቲ አርጋኖን በሉ። አባ ጊዮርጊስ ነው የደረሰው። በጣም ፍቅሯን ያሳድራል በእውነት። እዚህ መሃል ሁለት አይነት ሰው አለ። አንዳንዱ ሰው እኔ ይቅርታ አድርጉልኝ አልጠላትም፣ ግን ብዙም አይገባኝም የድንግል ማርያም ነገር የሚላለ። እንዲህ ለምትሉ ሰዎች እግዚአብሔር ፍቅሯን ይጨምርልን፣ ለሁላችን ይጨምርልን። ኤልሳቤጥ ያመሰገነችው ምን ሞልቶባን ነው? ስለዚህ መንፈስ ቅዱስ ካልሞላብህ እሷ ነገር አይመጣልም። ትሁት መሆን አለብህ። እታች ያለ ነገር ለማየት ማጎንበስ ያስፈልጋል። በጣም ትሁት ስለሆነች እመቤታችን ዝቅ ካላልክ አታያትም። ትዕቢተኛ ከሆንክማ አትመጣለህ።
ሁለተኛው ደግሞ አይ እኔ ድንግል ማርያምን በጣም መውደዴ እንደውም በዝቶብኝ ክርስቶስ ቅር እንዳይለው ለእሷ ፍቅር አብዝቼ ብሎ ደግሞ የሚጨንቀው ሰው አለ። እንደዚህ ካላችሁ እንዳትጨነቁ። የፈለገ ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን። እርሷን መውደድ ጥፋት ከሆነ የመጀመሪያ ወዳጇ ማን ነው? ልጇ ነው። እና አባ ጊዮርጊስ ይገርማቸዋል፣ በጣም እመቤታችንን ይወዳታል። አርጋኖነ ድንግልን የጻፈ ነው እና በሕይወት ዘመኑ አፄ ዳዊት የተባለ ንጉሥ አሳስሮት ከ10 ዓመት በላይ እስር ቤት ውስጥ ማቀቅ እና በቃ ከዚህ በኋላ አልፈታም እዚሁ ነው የምሞተው ብሎ መቃብር ቆፍሮ ሊቀበር እዛ ሲጠብቅ የእግዚአብሔር ነገር ሆነና አባ ጊዮርጊስ ሳይሞት አፄ ዳዊት ሞተ ከፈረስ ላይ ወድቆ። ከዛ አንድ ሰው እየበረረ በፈረስ መጥቶ አባ ጊዮርጊስን አባታችን የምስራች አሉ። ምስር ብላ ምን ነው አሉ። ሲያሰቃይ ሲያስር የነበረው አፄ ዳዊት ዛሬ ከፈረስ ወድቆ ሞተ እኮ አለው። አባ ጊዮርጊስ ስቅስቅ ብሎ አለቀሰ። ከኔ ጋር ናችሁ ምዕመናን? እስቲ አሁን ሳትዋሹ ንገሩኝ። እንደው በጣም ሲያሰቃያችሁ የነበረ ሰው ዛሬ ሞተ ብላችሁ ምን ምትሉት? እሳይ አትሉም። እኔ ልንገራችሁ፣ እኔ አትሉም እንደምትሉ ልንገራችሁ። ውይ ሞተ እንዴ ትላላችሁ መጀመሪያ ላይ ማለት ነው። ከዛ እሱም አብዝቶት ነበር። ከዛ አፈሩን ገለባ ያደርግለት እንጂ አይደለ ሙቶ ቃሽ ያድርገኝ እንጂ ብላችሁ ድጋሚ ትገሉታላችሁ። አባ ጊዮርጊስ ግን አለቀሰ። እንዴ ምን ነው ለምን ታለቅሳለህ? ሲያስርህ ሲያሰቃይ የነበረ ንጉሥ እኮ ነው አለ። ኧረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለኝ ነበረ። እንዴ ለምን? እሱ እኮ በጣም ነው የሚጠላህ አለው። አዎ እኔን በጣም ነው የሚጠላኝ፣ ድንግል ማርያምን ግን ይወዳት ነበር አለ። አባቶቻችን እነሱን የሚጠላ ሰው ራሱ እሷን ከወደደ ይወዱት ነበር። የእመቤታችንን ፍቅር በሁላችን ያሳድርብን። የሰማነውን በልቦናችን ጽላት ይጻፍልን።